ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል? ዛሬ ህዳር 20 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከስድስቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እንደዚሁም በግል ምንዛሬ ቢሮዎች የስድስት ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች በሰሞኑ እንግዲህ እንደተመለከትነው እጅግ በጣም በከፍተኛው ቅናሽ እያደረገ ያለው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በዛሬው ዕለት እንደዚሁ ቅናሽ አሳይቷል ወይስ ጭማሪ አሳይቷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በተጨማሪም የባንኮች ፍክር እንደቀጠለ ነው። በዛሬው ዕለት የባንኮች ምንዛሬ ዋጋ ተመን ከምደርሰዋል በዚህ ቪዲዮአችን አብረን እንመለከተዋለን። እንደዚሁም የግል ምንዛሬ ቢሮዎችም ከምደረሰ አብረን አንድ በአንድ አብረን እንቃኛለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኛለን። ቤተሰቦች የመጀመሪያው ኮሜንት እንደዚህ ይላል። እኔ አካውንት ነበረኝ እናም አሁን ላይ አካውንት ላይ ያለውን ገንዘብ ማወቅ ይቻላል እንዴ ብሎ ጠይቀዋል። እንደዚሁም ደግሞ አካውንቱ የተዘጋ አካውንት ነው ብሎ ተናግረዋል። ምን መሰላችሁት ነው ወንድሞቼ አካውንቱ አንድ አመት ወይም ደግሞ ከዛ በላይ ከሆነ ሊዘጋ ይችላል። ነገር ግን አንድ አመትና ከዛ በታች ከሆነ ግን አካውንቱ ኢንአክቲቭ ነው እንጂ የሚሆነው አካውንቱ አይዘጋም። እናም ወደ ጠየቃችሁ ጥያቄ ስመለስ ምን መሰላችሁት ነው ወንድሞቼ ይሄንን ማወቅ የምትችሉት እናንተ ብቻ ናችሁ። ባንክ ቤት ሄዳችሁ ይሄንን ነገር ማስተካከል ትችላላችሁ። አካውንቱ ኢንአክቲቭ ከሆነ ወደ አክቲቭ ማስመለስ ትችላላችሁ። እንደዚሁም ደግሞ አካውንቱ ያለውን ገንዘብ እንዳለ ማወቅ ትችላላችሁ። እንደዚሁም አካውንቱ ሎክ ተደርጎ ከሆነ አካውንቱን ማስከፈት ትችላላችሁ ማለት ነው። ቤተሰቦች ባንኮች የሆነ አሰራር ነበራቸው። አሁን ላይ ግን ይሄንን አንተገብርም እያሉ ይገኛሉ። ነገር ግን በዚህ መንገድ በመሞከሩ አካውንቱ ላይ ያለውን ገንዘብ ማወቅ ይቻላል። ምንድነው ካላችሁ እናንተ ያላችሁት ውጭ ሀገር ለምሳሌ ሳዑዲ፣ ዱባይ እንደዚሁም ደግሞ የተለያዩ ሀገራት ከሆነ ያላችሁት ይሄንን አካውንት ለማስተካከልና አካውንቱ ላይ ያለውን ገንዘብ ለማወቅ በአጠቃላይ አካውንቱን ሎክ ተደርጎ ከሆነ ለማስከፈት ግዴታ ወደ ኢትዮጵያ መምጣት አለባችሁ። እናም ለዛ ሲባል እናንተ ውጭ ሀገር ሆናችሁ ሳዑዲ፣ ዱባይ፣ አሜሪካም ሆናችሁ ማለት ነው የእናንተ የባንክ ቡክ ወይም ደግሞ የዛ አካውንት ቡክ ቤተሰባችሁ ጋር ካለ ያንን ቡክ ይዘው ቤተሰቦቻችሁ ሄደው ባንክ ቤት በመሄድ አካውንቱ ላይ ያለውን ገንዘብ ማወቅ ይቻላል ተብሎ ይነገራል። ቤተሰቦች ይሄን አሰራር አንዳንድ ባንኮች አሁን ላይ እየተቀበሉት አይደለም። ነገር ግን አንዳንድ ባንኮች ይቀበሉታልና አካውንቱ ላይ ያለውን ገንዘብ ለማወቅ መሞከሩ አይከፋም። ለበለጠ ደግሞ የኢትዮጵያ ንግድ ባንክን እንድንጠይቅላችሁ የምትፈልጉ ነገር ካለ በኮሜንት ላይ ያሳውቁኝ። እኛ በስነ ስርዓት ጠይቀን ወደ እናንተ እናቀርባለን። ቤተሰቦች እናንተም ውጭ ሀገር ሆናችሁ አካውንታችሁ ላይ ያለውን ገንዘብ ለማወቅ ከፈልጋችሁ ምን ማድረግ እንዳለባችሁ የኢትዮጵያ ንግድ ባንክን አናግረናቸው ወደ እናንተ እናቀርባለን። ቤተሰቦች ወደ ቀጣይኛው ኮሜንት አለፈ። ኮሜንቱም እንደዚህ ይላል። እንዴት አድርገን ነው የግል ምንዛሬ ቢሮዎችን የምናገኛቸው? እንደዚሁም ደግሞ ከዚህ ጋር የሚገናኝ ሌላ ኮሜንት አለ። የግል ምንዛሬ ቢሮዎች ማለት እነማን ናቸው? እነሱንም አሰራራቸውንና እንደዚሁም ስማቸውን ብንነግረን ብላችሁ ጠይቃችኋል። ቤተሰቦች ስለ ግል ምንዛሬ ቢሮዎች በደንብ ላስረዳችሁ። የግል ምንዛሬ ቢሮዎች ማለት በጣም ብዙ ናቸው አሁን ላይ ማለት ነው። በጣም ብዙ እየተከፈቱ ይገኛሉ። እነዚህ የግል ምንዛሬ ቢሮዎች በኢትዮጵያ ብሔራዊ ባንክ ፍቃድ አግኝተው ነው ወደ ምንዛሬው ዓለም የገቡት። እነዚህ የግል ምንዛሬ ቢሮዎች ወደ ምንዛሬው ዓለም የገቡት ምንዛሬውን የኢትዮጵያን ምንዛሬ ያረጋግጣል ተብሎ ነው። እነዚህ የግል ምንዛሬ ቢሮዎች ከባንኮች ጋር በጣም ልዩነት አላቸው። እንደዚሁም ደግሞ ከጥቁር ገበያ ወይም ደግሞ ከሐዋላ ምንዛሬ ጋር በጣም ፉክክር አላቸው። ይህም ማለት በጣም አሪፍ ምንዛሬ ያላቸው ማለት ነው ከባንኮች መሃል። እንደዚሁም ደግሞ ከጥቁር ገበያ ሐዋላ ምንዛሬ ጋር በጣም የሚቀራረብ ምንዛሬ ያላቸው ማለት ነው። ቅድም እንደገለጽኩላችሁ እነዚህ የግል ምንዛሬ ቢሮዎች ከኢትዮጵያ ብሔራዊ ባንክ ፍቃድ አግኝተው ነው ወደ ምንዛሬው ዓለም የገቡት። እናም እነዚህ የግል ምንዛሬ ቢሮዎች አንድ ጥፋት ቢያጠፉ በመንግስት ተጠያቂነት አለባቸው ማለት ነው። እናም ቤተሰቦች እነዚህ የግል ምንዛሬ ቢሮዎች የሚሰሩበት አሰራር ከውጭ ሀገራት ከአውሮፓ እንደዚሁም ደግሞ ከአረብ ሀገራት ሆናችሁ ገንዘባችሁን ወደ ግል ምንዛሬ ቢሮዎች መላክ አትችሉም። ይህም ማለት ከውጭ ሀገራት ሆናችሁ በዲጂታል መልኩ ወደ እነሱ ገንዘባችሁን መላክ አትችሉም ማለት ነው። ማድረግ የምትችሉት ገንዘባችሁን ወደ ኢትዮጵያ ይዛችሁ መጣችሁ እነሱ ጋር በመሄድ ገንዘባችሁን ማስመንዘር ትችላላችሁ በካሽ ማለት ነው። እነሱ የየትኛውንም ሀገር ገንዘብ ይገዛሉ፣ እንደዚሁም ደግሞ እነሱም የየትኛውንም ሀገር ይሸጣሉ። እናም የአሜሪካን ዶላርን ለማንኛውም ግለሰብ ይሄ ማለት ወደ ውጭ ሀገር ለመሄድ የሚፈልግ ግለሰብ ፓስፖርትና ቪዛውን ይዘው መጥቶ እስከ $10,000 ድረስ ይሸጣሉ። እንደዚሁም ደግሞ ለንግድ ወደ ውጭ ሀገር ለመሄድ ግለሰብ ደግሞ እስከ $15,000 ድረስ ይሸጣሉ። እናም ቤተሰቦች የውጭ ሀገራት ገንዘብ በካሽ ካላችሁ ወደ ግል ምንዛሬ ቢሮዎች በመሄድ ገንዘባችሁን ማስመንዘር ትችላላችሁ። እንደዚሁም ደግሞ ከነሱም መግዛት ትችላላችሁ ማለት ነው። ቅድም እንደገለጽኩላችሁ እነዚህ የግል ምንዛሬ ቢሮዎች በጣም ብዙ ናቸው። አሁን ላይ አብሶ በጣም በብዛት እየተከፈቱ ይገኛሉ። ብዙ ሰዎች በኮሜንት ላይ የግል ምንዛሬ ቢሮዎችን ስልክ ቁጥር ስጠን እያላችሁ ትገኛላችሁ። እናም ቤተሰቦች እኛ እየሰጠን የምንገኘው የሮሃ ፎሬክስን ነው። እነዚህ የሮሃ ፎሬክስ ምንዛሬ ቢሮዎች በጣም ብዙ ግለሰቦች ጋር ተወዳጅነትን አግኝተዋል። እናም እኛም የነሱን ስልክ ቁጥር ወደ እናንተ አቅርበናል። ይህን ነገር ስነግራችሁ እኔ ለነሱ ማስተዋቂያ እየሰራሁ አይደለም። ምንም አይነት የነሱን ማስተዋቂያ እየሰራሁ
አይደለም እነሱም ጋር ተነጋግሬ አይደለም። እኔ ለእናንተ የተሻለ ምንዛሬ የምታገኙበት መንገድ እየጠቆምኳችሁ እንጂ ምንም ነገር ማስታወቂያ እየሰራሁ እንዳልሆነ ማወቅ አለባችሁ። ይህን ነገር ስነግራችሁ ላትቀበሉ ትችላላችሁ፣ ነገር ግን ለማሳወቅ ያክል ነው። ቤተሰቦች የእነዚህን የግል ምንዛሬ ቢሮዎችን ስልክ ቁጥርና እንደዚሁም ደግሞ አድራሻቸውን የቴሌግራም ቻናላችን ላይ ያስቀምጥላችኋል። የቴሌግራም ቻናላችን ሊንክ የት እንደምታገኙ በኋላ ጠቁማችኋለሁ። ቤተሰቦች የዛሬ ኮሜንት ይህን ይመስል ነበር። ቤተሰቦች ስለ ባንኮች ጥያቄ ካላችሁ እንደዚሁም ደግሞ ስለ ግል ምንዛሬ ቢሮዎችም ጥያቄ ካላችሁ በኮሜንት ላይ አስፍሩልን፣ እኛ ጠይቀን ወደ እናንተ እናመጣለን። ቤተሰቦች አካውንታችሁ ኢንአክቲቭ የሆነባችሁ እንደዚሁም ደግሞ አክቲቭ ለማስደረግ ምን ማድረግ እንዳለባችሁ እንደዚሁም ደግሞ አካውንታችሁን ከፍታችሁት ምንም ነገር ሳትጠቀሙት ከአመታት በፊት ካለፈ ምን እንደሚሆን ማወቅ ከፈለጋችሁ በኮሜንት ላይ አሳውቁን። እንደዚሁም ደግሞ ጥያቄዎቻችሁን በኮሜንት ላይ አስፍሩልን፣ በቻልነው አቅም ኮሜንቱን ለመመለስ እንሞክራለን። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽተው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምንለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ፣ የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 179 ብር ከ13 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17913 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 151 ብር ከ65 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 154 ብር ከ68 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 150 ብር ከ82 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 183 ብር ከ84 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም 173 ብር ከ91 ሳንቲም እየገዙ ሲሆን እየሸጠበት ያለው ዋጋ ደግሞ 177 ብር ከ38 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 208 ብር ከ19 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20819 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ዩሮ የገዛበት ያለው ዋጋም 175 ብር ከ63 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 179 ብር ከ14 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ የገዛበት ያለው ዋጋም 174 ብር ከ73 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 178 ብር ከ22 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ የገዙበት ያለው ዋጋም 195 ብር ከ25 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 199 ብር ከ15 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 223 ብር ከ01 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 22301 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋም 188 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 192 ብር ከ28 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 128 ብር ከ23 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12823 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 108 ብር ከ13 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 110 ብር ከ30 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 137 ብር ከ11 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንጎች ደግሞ 23711 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 200 ብር ከ57 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 204 ብር ከ58 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 295 ብር ከ86 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 199 ብር ከ78 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዙበት ያለው ዋጋም 220 ብር ከ75 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 225 ብር ከ16 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 583 ብር ከ62 ሳንቲም እየተመነዘረ ሲሆን 100 ኢኩዊቲ ዲናሮች ደግሞ 58362 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ኢኩዊቲ ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 494 ብር ከ88 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 504 ብር ከ78 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 48 ብር ከ78 ሳንቲም እየተመነዘረ ሲሆን 100 ዱባይ
ድርሃሞች ደግሞ 4878 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ70 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ57 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 41 ብር ከ06 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ89 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 45 ብር ከ75 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ66 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 47 ብር ከ76 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4776 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ76 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ62 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 40 ብር ከ20 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ01 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 45 ብር ከ25 ሳንቲም እየገዙ ሲሆን እየሸጠበት ያለው ዋጋ ደግሞ 46 ብር ከ15 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 465 ብር ከ63 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 46563 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 225 ብር ከ52 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25252 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 475 ብር ከ24 ሳንቲም እየተመነዘረ ሲሆን 100 ባህሪን ዲናሮች ደግሞ 47524 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 54 ብር ከ96 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 5496 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ እንደተመለከታችሁት ነው። ቤተሰቦች ቅድም እንደነገርኳችሁ የቴሌግራም ቻናል ሊንክ የት እንደምታገኙ በኋላ ጠቁማችኋለሁ ብያችሁ ነበር። የቴሌግራም ቻናል ሊንክ የዚህ ቪዲዮ ዲስክሪፕሽን ላይ አስቀምጬላችኋለሁ። የዚህ ቪዲዮ ዲስክሪፕሽን ማለት ከስር ያለውን ጽሑፍ አንዴ ስነኩት ብዙ ጽሑፎች ይመጡላችኋል። እነዛን ጽሑፍ ደግሞ አንዴ ስነኳቸው የቴሌግራም ቻናል ሊንክ የሚላለ ጠገቡ ደግሞ ሰማያዊ ከለር ጽሑፎች አሉ። እነሱን አንዴ ስነኳቸው ወደ ቴሌግራም ቻናላችን ይወስዳችኋል። እዛ ላይ ስልክ ቁጥራቸውና አድራሻቸውን ስላስቀምጡላችሁ ከዛ ማግኘት ትችላላችሁ። ቤተሰቦች የዛሬው መረጃ ይሄን መስል ነበር። ቤተሰቦች ቪዲዮ ላይክ እያደረጋችሁ ሌላ ኢትዮጵያ ወገኖቻችን ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ቪዲዮንም ሼር ማድረጋችሁ እንዳዘነጉ ሌላ ኢትዮጵያ ወገኖቻችን ማለት ነው። ቤተሰቦች ጥያቄ መጠየቅ ትችላላችሁ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።